ሰላም ጤና ይስጥልን እንደምን ዋላችሁ የኬርቮክስ አፍሪካ ቤተሰቦች። በመረጃ ሰዓታችን የዕለቱን የተለያዩ ጉዳዮች ይዘንላችሁ መጥተናል። ኢትዮጵያ ህገወጥ የማዕድን ንግድን ለመግታት በሚል በአየር ማጓጓዝ ላይ ገደብ መጣሏ ተገለጸ። የኤርታሌ ፍንዳታ ድምፅ ጅቡቲ፣ መቀሌና ደሴ ዙሪያ ተሰምቷል። የሲንጋፖር ጠቅላይ ሚኒስትር የጂ20 ስብሰባ መጠናቀቅን ተከትሎ አዲስ አበባ ገቡ። አዋሽ ባንክ 25.6 ቢሊዮን ብር ትርፍ ማስመዝገቡንና ጠቅላላ የሀብት መጠኑ ከ442 ቢሊዮን ብር በላይ መድረሱን አስታወቀ። ገቢዎች ቢሮ በደረቅ ጭነት ተሽከርካሪዎች ላይ የሚካሄድ የደረሰኝ ቁጥጥር ተጠናክሮ መቀጠሉን ገልጿል። ውድ አድማጭ ተመልካቾቻችን እነዚህም በሰፊው ለመስማት እንዲሁም ሌሎች መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑን። ትኩስና የተረጋገጡ መረጃዎችንም ያግኙ። ቀዳሚ መረጃችንም ወደ ቀጣዩ መረጃችን ስናልፍ የኤርታሌ የፍንዳታ ድምፅ ጅቡቲ፣ መቀሌና ደሴ ዙሪያ ተሰምቷል። ዛሬ የፈነዳው ተራራ በኤርታሌ አቅራቢያ የሚገኝ አዲስ ተራራ ሲሆን ከዚህ በፊት ምንም አይነት የእሳተ ገሞራ ምልክት አሳይቶ እንደማያውቅ ተገልጿል። ከፍንዳታው ሲወጣ የነበረው ጭስ አካባቢውን የሸፈነው ሲሆን በአቅራቢያ ያሉ መንደሮች የዛሬውን ውሎ ግማሽ ጨለማን የተላበሰ ቀን ነበር ያሳለፉት። ፍንዳታው በተከሰተበት ሰዓት የነበረው ድምፅ ከፍተኛ በመሆኑ በኤርታሌና አፍዴራ ከተማ አቅራቢያ ንዝረትና መጠነኛ መንቀጥቀጥ ያስከተለ ሲሆን ነዋሪዎቹ በድምፁ እጅግ ተደናግጠን በፍርሃት ተውጠን ነበር ሲሉም ክስተቱን አስረድተዋል። የድምፁ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች ላይ እንደተሰማም ተነግሯል። ዛሬ የፈነዳው ተራራ ከዋናው የኤርታሌ ተራራ በ8 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከ3 ቀን በፊት ጭስ መሰል ነገር ይታይበት እንደነበረ የአካባቢው ነዋሪዎች ተናግረዋል። ተራራው ከዚህ በፊት ምንም አይነት ምልክት አሳይቶ እንደማያውቅና ከ3 ቀን በፊት የተወሰነ ጭስ ማውጣት ጀምሮ ዛሬ ላይ ለጆሮ በሚከብድ መልኩ ከፍተኛ የፍንዳታ ድምፅ እንዳወጣና አካባቢውን በጥቁር ጭስ ወደ ጨለማነት እንደቀየረባቸውም ተናግረዋል። ክስተቱ ከጠዋቱ 4 ሰዓት 7 ሰዓት ድረስ ድምፅ እያሰማ ነበር። የፍንዳታው ጭስ ደግሞ አመሻሹ ላይ ትንሽ የቀነሰ ሲሆን ቀን ላይ ከነበረው ጥቁርና ጭጋጋማ አየር ወደ ነጭ አመድ መሰል ጭስ ተቀይሯል። በሌላ መረጃችን የሲንጋፖር ጠቅላይ ሚኒስትር የጂ20 ስብሰባ መጠናቀቅን ተከትሎ አዲስ አበባ ገቡ። የሲንጋፖር ጠቅላይ ሚኒስትር እና የገንዘብ ሚኒስትር ላውረንስ ዋንግ በደቡብ አፍሪካ የተካሄደው የጂ20 ጉባኤ ከተካፈሉ በኋላ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሎረንስ ዋንግን በኢትዮጵያ ለሚያደርጉት ይፋዊ ጉብኝት አዲስ አበባ ሲገቡ በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ይህ ጉብኝት የሁለቱ ሀገራት አጋርነትን ለማጠናከር ወሳኝ እርምጃ ሲሆን ተጨማሪ አዳዲስ የትብብር እድሎችን ለመዳሰስም ትልቅ ፋይዳ ይኖረዋል ሲሉም አስፍረዋል። ዋንግ ጠቅላይ ሚኒስትር ከሆኑበት ግንቦት 2016 ጀምሮ ወዲህ የአፍሪካ ህብረት አባላት ሀገራት ወደ ሆኑት ደቡብ አፍሪካና ኢትዮጵያ ጉብኝት ሲያደርጉ የመጀመሪያቸው ነው። ቀጣዩ መረጃችን አዋሽ ባንክ 25.6 ቢሊዮን ብር ትርፍ ማስመዝገቡንና ጠቅላላ የሀብት መጠኑ ከ442 ቢሊዮን ብር በላይ መድረሱን አስታወቀ። አዋሽ ባንክ በ2017 የበጀት ዓመት በግል ባንክ ታሪክ ከፍተኛ የተባለውን 25.6 ቢሊዮን ብር ያልተጣራ ትርፍ ማስመዝገቡንና አጠቃላይ የሀብት መጠኑም 442.6 ቢሊዮን ብር መድረሱን ይፋ አድርጓል። ባንኩ ይህን ያስታወቀው ቅዳሜ ዕለት ባካሄደው የባለ አክሲዮኖች 30ኛ ዓመታዊ መደበኛ ጉባኤና 18ኛ አስቸኳይ ጠቅላላ ጉባኤ ላይ ነው። በጉባኤው የአዋሽ ባንክ ዋና ስራ አስፈጻሚ ፀሐይ ሽፈራው እንዳሉት ባንኩ በሂሳብ ዓመቱ 25.67 ቢሊዮን ብር ያልተጣራ ትርፍ አስመዝግቧል። ይህም ካለፈው ዓመት ጋር ሲነጻጸር 137 በመቶ እድገት ማሳየቱንና ከፍተኛ ትርፍ መሆኑን መግለጻቸውን ተዘግቧል። በተጨማሪም የባንኩ ጠቅላላ ተቀማጭ 358.5 ቢሊዮን ብር መሆኑን ገልጸው ካለፈው ተመሳሳይ ወቅት ጋር ሲነጻጸር 125.9 ቢሊዮን እድገት ማሳየቱን ጠቁመዋል። ዋና ስራ አስፈጻሚው ባንኩ በሂሳብ ዓመቱ ከ2 ቢሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ ማግኘት መቻሉንና የተሰጠ የብድር ክምችትም 20 በመቶ እድገት ማስመዝገቡንም ተናግረዋል። የባንኩ የተከፈለ ካፒታል 27.9 ቢሊዮን ብር ደርሷል ያሉት ዋና ስራ አስፈጻሚው ይህም ብሔራዊ ባንክ ነባር ባንኮች በ5 ዓመት ጊዜ ውስጥ
ሊደርሱት ይገባል ብሎ ያስቀመጠው የካፒታል መጠን የሚበልጥ መሆኑንም አስረድተዋል። ባንኩ ማህበራዊ ኃላፊነቱን በመወጣት ረገድ 600 ሚሊዮን ብር ድጋፍ አድርጓልም ነው ያሉት። አዋሽ ባንክ ከ15 ሚሊዮን በላይ ደንበኞች ማፍራቱንና የቅርንጫፎቹን ቁጥር 989 መድረሱም ተመላክቷል። ኢትዮጵያ ህገወጥ የማዕድን ንግድን ለመግታት በሚል በአየር ማጓጓዝ ላይ ገደብ መጣሏ ተገለጸ። የማዕድን ሚኒስቴር ህገወጥ የማዕድን ንግድንና ኮንትሮባንድን ለመግታት በሚል በሀገሪቱ ውስጥ የማዕድን ምርቶችን በአየር ትራንስፖርት ማጓጓዝ ላይ ገደብ መጣሉን አስታውቋል። ገደቡ የመጣው በሲቪል አቪዬሽን ዋና ደህንነት መምሪያ አማካኝነት ሲሆን ከክልሎች በአውሮፕላን ተጭኖ ወደ መሃል ሀገር የሚመጣ ማዕድን አቅጣጫ ቀይሮ በኮንትሮባንድ እንዳይወጣ ለመከላከል ያለመ መሆኑም ተገልጿል። በማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ የሆኑት ዶክተር ኢዮብ በቀለ እንዳብራሩት ይህ አሰራር ከተጀመረ በኋላ ህጋዊ ኤክስፖርት አድራጊዎች በኤሌክትሮኒክ ሲንግል ዊንዶ ሲያመለክቱ ሚኒስቴሩ ለሲቪል አቪዬሽን ደብዳቤ በመጻፍ ማዕድኑ እንዲጓጓዝ እየተስተናገዱ ይገኛሉ። ሆኖም ይህ አሰራር ከክልሎች ማዕድን በማሰባሰብ ለአዲስ አበባ ነጋዴዎች ሲያቀርቡ ለነበሩ ቀጥተኛ ኤክስፖርት አድራጊ ላልሆኑ አካላት ምቹ ያልሆነ ሁኔታን ፈጥሯል። ይህ የተገለጸው ከሰሞኑ የማዕድን ሚኒስቴር የ2018 በጀት ዓመት የ3 ወራት እቅድ አፈጻጸም በተመለከተ ለህዝብ ተወካዮች ምክር ቤት ባቀረበው ሪፖርት ወቅት ነው። በዚህ ሪፖርት ወቅት እንደተገለጸው ከወርቅ ውጪ ባሉ ማዕድናት የሚገኘው የውጭ ምንዛሬ መጠን ቅናሽ ማሳየቱን ሚኒስቴሩ ገልጿል። በሩብ ዓመቱ 9 ሚሊዮን ዶላር ለማግኘት ታቅዶ 8.4 ሚሊዮን ዶላር ብቻ 93 በመቶ አፈጻጸም ተመዝግቧል ተብሏል። መቀነሱ በዋነኛነት ከወርቅ ቀጥሎ ከፍተኛ የውጭ ምንዛሬ ያስገኙ የነበሩት ታንለም እና ሊቲየም በብዛት በአነስተኛ ማዕድን አውጪዎች ይመረቱ ስለነበር አብዛኞቹ አውጪዎች ከቅርብ ጊዜ ወዲህ በስራ ላይ ባለመሆናቸው የማዕድን አቅርቦት በመቋረጡ እንደሆነ ኢዮብ አስረድተዋል። ከዚህ በተጨማሪ በሰቆጣ የከርሰ ምድር ውሃ ፍለጋ ፕሮጀክት ላይም የአፈጻጸም መቀዛቀዝ መታየቱ ተገልጿል። የኢትዮጵያ ጂኦሎጂካል ኢንስቲትዩት ዋና ዳይሬክተር ኢጃራ ተስፋዬ እንዳሉት ከታቀደው 400 ሜትር ውስጥ 20 ሜትር ብቻ ለመቆፈር የታቀደው በተመረጡ ቦታዎች ላይ ሰብል ስለነበርና ማንሳቱ ከማህበረሰቡ ጋር ግጭት ሊፈጥር ይችላል በሚል ስጋት ነበር ብለዋል። በአሁኑ ጊዜ ቁፋሮ ወደ 140 ሜትር ከፍ ያለ ሲሆን በቀጣዩ ሩብ ዓመት ሙሉ በሙሉ የማካካሻ ስራ እንደሚሰራ አስታውቀዋል። የማዕድን ዘርፉን በስትራቴጂ ለማሻሻል የድንጋይ ከሰልን ጥራት ለማረጋገጥ የማጠቢያ ፋብሪካዎች እየተገነቡና ለጌጣጌጥ ማዕድን የሀገር ውስጥ የቴክኖሎጂ አቅም በመገንባት ላይ ቢሆንም የሎጂስቲክስ እና የፋይናንስ ውስንነቶች የዘርፉን አጠቃላይ እድገት አጨናቆት መቆየቱ ተጠቁሟል። መጨረሻ ወደ ያዝነው መረጃችን ስናልፍ ገቢዎች ቢሮ በደረቅ ጭነት ተሽከርካሪዎች ላይ የሚካሄድ የደረሰኝ ቁጥጥር ተጠናክሮ መቀጠሉን ገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በሁሉም የከተማ አቅጣጫዎች ወደ ከተማ የሚገቡ ከከተማ የሚወጡና በከተማ ውስጥ የሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶችና አነስተኛ ሽፍን መኪኖች ላይ የመኪና ኦፕሬሽን ስራዎች ማጠናከሩ ገልጿል። በዚህም ያለደረሰኝ የሚካሄዱ የደረቅ ጭነት ተሽከርካሪዎች ላይ የህግ ተጠያቂነት በአሽከርካሪዎች ላይ ጭምር እንዲሰፍን እያደረገ መሆኑንም አሳውቋል። በአሁኑ ወቅት የደረሰኝ ቁጥጥሩ በቀን ብቻም ሳይሆን በሌሊት ጭምር ተጠናክሮ መቀጠሉ ያሳወቀ ሲሆን ደረሰኝ ሳይዙ ሸቀጦች ይዘው በተንቀሳቀሱ ላይ አስተዳደራዊ እርምጃ ወስጃለሁ ብለዋል። ቢሮው የቁጥጥር ስራውን በየደረጃው ከተቋቋሙ ግብረ ኃይሎች ጋር በማቀናጀት እያከናወነ ሲሆን በዚህም ተሽከርካሪዎች ዕለታዊ ደረሰኝ ሳይዙ በከተማ ውስጥ ሲንቀሳቀሱ ከከተማ ሲወጡ ተገኝተው አስተዳደራዊ የቅጣት እርምጃ ከመወሰድ በተጨማሪ ለእያንዳንዱ ለጫኑት ሸቀጥ ደረሰኝ እንዲቆርጡ ተደርጓልም ብለዋል። በቀጣይም በከተማ ጭነት የጫኑ ማንኛውም አይነት ተሽከርካሪዎች ለጫኑት ሸቀጥ ደረሰኝ እንዲቆርጡ ብቻም ሳይሆን አሽከርካሪዎቻቸውም ላይም የህግ ተጠያቂነት እንዲሰፍን የሚደረግ መሆኑንም አብራርቷል። ለዕለቱ ያዝንላችሁ መረጃዎች እነዚህ ነበሩ። ሌላ ጊዜም ትኩስና የተረጋገጡ መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።